ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራም ነው። በዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህና ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ እናመሰግንሃለን። ክብር ለታላቁ ስምህ ይሁን። ይህንም ማለዳ በምሕረትና በቸርነት ስለሰጠህን እግዚአብሔር ሆይ በሰላም በጤንነት ጠብቀ ጸጋና ምሕረትህን ቸርነትህን አብዝተህልን ዛሬን ደግሞ በፊትህ እንድንሆን ስለረዳህ እናመሰግንሃለን። ነው ደግሞ ቃልህን ትባርክልን ዘንድ ታስተምረን ዘንድ መንገዳችንንም ታሳየን ዘንድ በመንገዳችን ሁሉ ትመራን ዘንድ በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር ሆይ ቃልህ የተባረከ ይሁን። ሁሉ ለስምህ ክብር ይሁን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የአንደኛ ጢሞቴዎስ መጽሐፍን ምዕራፍ 2 ነው እየተመለከትን ያለነው። በዚህ ክፍል ላይ እንግዲህ በትናንትናው ዕለት ጳውሎስ እኔ ለዚህ ነገር አዋጅ ነጋሪ ሐዋርያ በእምነትና በእውነት የአሕዛብ አስተማሪ ለመሆን ተሾሙ፣ እውነት እናገራለሁ አልዋሽም አለ። እንግዲህ ለየትኛው ነገር ነበር አዋጅ ነጋሪ ሆኖ የተባለው? ስለ ክርስቶስ ኢየሱስ ስለተሰጠን ስለ መድኃኒታችን ስለሞተልን ከሙታን ስለተነሳውና የክርስቶስ ኢየሱስን ሞትና ትንሣኤ በማወጅ ለሰዎች ሁሉ መድኃን ምክንያት እንደሆነ እየነገረን ነበረ። እንግዲህ አዋጅ እንድንናገር ተጠርተናል። አዋጅ የምንናገረው ግን አዋጅን የምንናገረው የክርስቶስ ኢየሱስ ሞትና ትንሣኤ በሕይወታችን የሆነውን መዳንና የዘላለም ሕይወትን እንደሆነ እንድናውቅ ያስፈልጋል። ምክንያቱም በዘመናችን በዚህ ምድር ላይ እግዚአብሔር ዕድሜ፣ ቀን፣ ጊዜ ጨምሮ ያስቀመጠን የሱ መልካምና በጎ ምስክሮች እንድንሆን እንደሆነ ማወቅ አለብን። እንግዲህ ራሱን ቤዛ አድርጎ የሰጠንን መድኃኒታችንን ከማወጅ የበለጠ ትልቅ ነገር የለም። በተለይ በዚህ በመጨረሻ ዘመን በቀረበበት ሰዓት፣ ነገሮች በተጠናቀቁበት ሰዓት ይህንን ቅዱስ የሆነውንና ሕያው የሆነውን ሰዎችን ከጨለማ ወደ ብርሃን ከሞት ወደ ዘላለም ሕይወት የሚያሻግረውን የክርስቶስ ኢየሱስን ጌትነት ማወጅ ታላቅ ነው። ሌላው ምጽአቱን ደግሞ አብረን ማወጅ አለብን። ነገሮች በዓለም ላይ በምድር ላይ ሁሉ እያለቀ ስለሆነ፣ ዘመን እየተጠናቀቀ ስለሆነ በተጠናቀቀ ዘመን ውስጥ ቆመን ደግሞ ይህን ዘመኑ እንደቀረበ መናገርና ማወጅ፣ በእንቅልፍ ያሉት እንዲነቁ፣ እንዲዘጋጁ፣ እንዲበረቱ፣ እርስ በራስ ደግሞ መጽናናትም እንዳለብን መጽሐፍ ቅዱስ ስለሚነግረን ይህንን እንድናውጅ ያስፈልጋል እላለሁ። ዛሬ ቁጥር 8 እንመለከታለን። እንደዚህ ይላል፣ እንግዲህ ወንድሞች ሆይ በስፍራ ሁሉ አለ ቁጣና አለ ክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ ይላል። የተቀደሱ እጆች እያነሱ። እንግዲህ ጸሎት ልማድ አይደለም። ጸሎት ልምምድም አይደለም። ጸሎት ከእግዚአብሔር ጋር ኅብረት የምናደርግበት ወሳኝ ጉዳይ ነው። እኛና እግዚአብሔር የምናወራባቸው አንዱ የእግዚአብሔር ቃል ነው፣ አንዱ ጸሎት ነው፣ ሌላኛው ደግሞ አምልኮ ነው። እግዚአብሔር ጋር ስንቀርብ በጸሎት ለሰዎችም ስንጸልይ ውስጣችን ሕይወታችን ንጹህ መሆኑን ማረጋገጥ አለብን። ምክንያቱም በንጽህና የማይቀርብ ምልጃና ተማጽኖ
በእግዚአብሔር ዘንድ ስለማይሰማ ነው። ጳውሎስ ለዚህ ነው የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ አለ። ያልተቀደሱ እጆች ግን እንዲጸልዩ አልተፈቀደም። ስለ እጅ ሲያወራ እጅ በመጫን ስለመጸለይ አስፈላጊ እንደሆነ መጽሐፍ ቅዱስ ይናገረናል። እጅ በመጫን ለሰው ልጆች መጸለይ እንዳለብን፣ ለታመሙ ሰዎች እጅ በመጫን መጸለይ እንዳለብን መጽሐፍ ቅዱስ ደግሞ ይነግረናል። ነገር ግን ምን አይነት ጸሎት ነው የምንጸልየው ስንል የተቀደሰ ጸሎት ነው። ንጹሕ የሆነ ጸሎት መሆን አለበት። እግዚአብሔር የሚሰማው ጸሎት መሆን አለበት። እግዚአብሔር የሚቀበለው መሆን አለበት። እንደው ሰዎች የጸሎት ሰው ነው እንዲሉን አይደለም። ሕይወታችንን ማንጻት ያስፈልጋል። ምክንያቱም በምልጃ ወቅት ለሰዎች ስንጸልይ በእግዚአብሔርና በምንማልድለት ሰው መካከል ቆመን ነው። እግዚአብሔር ይህንን ሰው ስማው ስንል፣ ይፈወስ ስንል፣ ሌላም ስንል እጆቻችን ንጹሕ መሆናቸውን ማረጋገጥ ያስፈልጋል። ምክንያቱም እግዚአብሔር ከረከሰ አንደበትና ከረከሱ እጆች ላይ የሚወጡ ነገሮችን ስለማይቀበል ነው። ወይም ደግሞ ጸሎታችን ከጣራ ስለማያልፍ ነው። ከጣራ የሚያልፍ ጸሎት ለመጸለይ በመጀመሪያ ሕይወታችን ንጹሕ መሆኑን ማረጋገጥ አለብን። ምክንያቱም እግዚአብሔር በጸጋው በመንፈሱና በደሙ ሁልጊዜ ሕይወታችንን ሊያንጸውና ሊያቀናው ይፈልጋልና ነው። እኛ ምንሰማው ከሆነ እግዚአብሔር ሁልጊዜ ሕይወታችንን ንጹሕ እንዲሆን ይፈልጋል፣ ደግሞም ያደርገዋል። ይህ ስል አነሳሳትም አናጠፋም፣ እንደው በቃ ፍጹም ነን ማለት አይደለም። ነገር ግን በእግዚአብሔር ፊት ስህተቶቻችንን የምንሄድባቸውን መንገዶች አውቆ መመለስና ራስን በእግዚአብሔር ፊት መቀደስ አስፈላጊ ነው ለማለት እፈልጋለሁ። ስለዚህ እጅ የነጻ ሰው፣ እጁ ንጹሕ የሆነ ሰው የሚጸልየውም ወደ እግዚአብሔርም እጁን ሲያነሳ ይሰማልና ለማለት ፈልጌ ነው። መዝሙር 24:4 ላይ ምን ይላል? እጃቸው የነጻ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ ይላል። ተመልከቱ፣ እግዚአብሔር ምን አይነት ሰውን ነው የሚፈልገው? እጁ የነጻ ያልተበከለ፣ በደም በሰው ሕይወት በተለያየ ነገር ጥፋት ውስጥ ያልተገኘ፣ ነፍሱን ለከንቱ ነገር አሳልፎ ያልሰጠ፣ ለከንቱ ለሚያልፍ ነገር፣ ለሚጠፋ ነገር፣ ታይቶ ወደ እሳት ለሚጣል ነገር፣ ታይቶ ተበልቶ ወደ እዳሪ ለሚጣል ነገር ነፍሱን ያላነሳ ሰው ለባልንጀራውም በሽንገላ የማይምል ሰው ያ ሰው ብሩክ ነው። ያ ሰው በእግዚአብሔር ዘንድ ይሰማል። ያ ሰው በእግዚአብሔር ዘንድ ይደመጣል። እግዚአብሔር ከእንደነዚህ አይነት ሰዎች ጋር አብሮ ይቆማል። ስለዚህ ነው እጁ ንጹሕ የሆነ። ዛሬ ቤተ ክርስቲያን የተቸገረችው እንደዚህ አይነት ነገሮችን ማግኘት ነው። የሉም ማለት ሳይሆን እንዳሉ አውቃለሁ። ነገር ግን ጥቂቶች ናቸው። ብዙዎች በሽንገላ የተሞሉና የሽንገላ አንደበት ያላቸው ስለሆኑ በመሸንገል ቁጥር 1 ስለሆኑ ነው። መዝሙር 63:4 ላይ እንደዚህ ይላል፣ እንዲሁ በሕይወት ዘመኔ አመሰግናለሁ፣ በአንተ ስም እጆቼን አነሳለሁ። በማስም በእግዚአብሔር ስም። እግዚአብሔር ስም ምንድነው? የተቀደሰ ስም ነው። እግዚአብሔር ስም ምንድነው? ኃያል ስም ነው። የእግዚአብሔር ስም ምንድነው? ሕያው ስም ነው። በሱ ስም እጆቻችንን ስናነሳ እጆቻችን የነጹ መሆን አለባቸው። ንጹህ መሆን ይጠበቅባቸዋል። ምክንያቱም በእግዚአብሔር ፊት በሽንገላና ያለ ንጽህና እግዚአብሔር ፊት መቅረብ ፍርድ ስላለበት ነው። ፍርድ ስላለበት ነው። ዋጋ ስለሚያስከፍል ነው። አንዳንድ ጊዜ ሰዎች የማያስተውሉት ነገር አለ። ሰው በምድር ላይ የሚዘራውን ነገር ክፉ የዘራውን ዘር ያጭዳል። ምንም የጸጋ ዘመን ውስጥ ብንሆንም ነገር ግን የዘራነውን ማጨድ መጽሐፍ ቅዱሳዊ ሳቤ እንደሆነ በገላትያ መጽሐፍ ላይ ተጠቅሶ እንዳለ
እናውቃለን። ምክንያቱም ሰው የዘራውን ያንን ከመበስበስ ሞትን ስለሚያጭድ። ስለዚህ እጆቻችን ወደ እግዚአብሔር ስናነሳ በሐሰት፣ በክፋት፣ በሽንገላ፣ በጥላቻ መሆን የለበትም። እጆቻችንን ወደ እግዚአብሔር ስናነሳ ንጹሕ መሆን አለብን። በውስጣችን የሚሰማን የበደለኝነት ስሜት ካለ በእግዚአብሔር ፊት በርከክ ብለን ራሳችንን ለእግዚአብሔር ማሳየትና መንፈስ ቅዱስ እንዲያግዘንና እንዲረዳን መጠየቅ አለብን ብዬ አምናለሁ። ምክንያቱም መንፈስ ቅዱስን ስንጠይቀው ውስጣችንን ያድሰዋል፣ ይቀድሰዋል፣ ያነጸዋልና ነው። መዝሙር 134 ቁጥር 2 ላይ ምን ይላል? በሌሊት በቤተ መቅደስ ውስጥ እጆችህን አንሳ እግዚአብሔርንም ባርክ ይላል። በሌሊት በቤተ መቅደስ ውስጥ እጆችህን ምን አድርግ? አንሳ። አሁን የእግዚአብሔር ቤተ መቅደስ እኔና እናንተ ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እንደሚነግረን እናንተ የሕያው የእግዚአብሔር ቤተ መቅደሶች ናችሁ፣ የእግዚአብሔርስ መንፈስ እንደሚኖርባችሁ አታውቅም እንዴ ተብሎ ተጽፏልና። ስለዚህ እኛ የሕያው የእግዚአብሔር ቤተ መቅደስ ስለሆንን በዚህ ቤተ መቅደስ ውስጥ ሃሌሉያ ንጹሕ ሆነን እጆቻችንን በሌሊት ሆነን በቀን ወደ እግዚአብሔር ስናነሳ ራሳችንን መፈተሽ ማየት ይጠበቅብናል። ምክንያቱም መጽሐፍ ቅዱስ እውነት ስለሆነ መጽሐፍ ቅዱስ የሚነግረን የታመነ ስለሆነ ስለዚህ ይህንን ማድረግ ከኛ ይጠበቃል ማለት እወዳለሁ። መዝሙር 141 ቁጥር 2 ላይ ጸሎት በፊትህ እንደ ዕጣ ተቀበልልኝ፣ እጄ ማንሳቴም እንደ ሰርክ መሥዋዕት ትሁን ይላል። እንግዲህ እግዚአብሔርን በምስጋና ውስጥ በአምልኮ ውስጥ የሰርክ መሥዋዕት እናቀርባለን። አሁን የምናቀርበው በመንፈስ የሆነ መሥዋዕት ነው። እንደ ብሉይ ኪዳን የሚታረድ ወይም ደግሞ የሚሰዋ ነገር አናቀርብም። ስለኛ አንድ ጊዜ ኢየሱስ ክርስቶስ ቤዛና ሕያው ሆኖ ተሰውቶልናል። ይህንን ቤዛ ሆኖና የተሰዋልንን ጌታ ግን በምናመልክበት ሰዓት ሰርክ እጆቻችንን ወደ እሱ በምናነሳበት ሰዓት የእጃችን ንጽሕና እጅግ አስፈላጊ ነው እላለሁ። እንግዲህ መጽሐፍ ቅዱስ የሚነግረንን እውነት በግልጽ ተረተን በግልጽ አውቀን እግዚአብሔር አምላካችንን በእውነትና በጽድቅ እግዚአብሔርን በመፍራት በቅድስና በፍጹም ትሕትና ልናመልከው ይገባል። ለዚህ ነው ጳውሎስ እንግዲህ ወንዶች በስፍራ ሁሉ ቁጣና አለክፉ ሐሳብ የተቀደሱትን እጆች እያነሱ እንዲጸልዩ እፈቅዳለሁ ብሎ የተናገረበት ምክንያት ይሄ ነው። የዛሬን የማለዳ ቁርስ በዚህ ላይ ገታለው። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎቱን ለሁሉ እንዲደርስና እንዲባረኩበት እንድታደርጉ በጌታ ፍቅር በፍጹም ትሕትና ጠይቃለሁ። አጭር ጸሎትን ጸልየን የዛሬውን የማለዳ ቁርስ በዚህ እንገታለን። የዘላለም አምላክ እግዚአብሔር ሆይ ስለሰጠን ስለዚህ ስለተባረከ ማለዳ ስለ መልካምነትህና ስለ በጎነትህ ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ስለ ሁሉ ነገር ተባረክ፣ ከፍ በል። ቀሪውን ዘመናችንን ሕይወታችንን ሁሉ ባርክልን። ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። በምትወደው ልጅህ በመድኃኒታችን በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።